79 ነው የሚለው ይኸው ምንም አልተደረገበትም። እኔ ግን በእውነት ለመናገር ኦ ማይ ጋድ ታክቲከኞቹ አስማተኞቹ መቼም እኔ እንደ ሰው አላጠፋም አልልም። ሚሊዮን ጥፋቶች አሉ። ለራሴ ልክ ነኝ፣ ለአዳማጮቼ ስህተት ነኝ። ነገር ግን እኔ ይህንን ቤተሰብ ለምን አትግባቡም የሚል ብቻ ነው ይሰራል። ከዛ በላይ ግን በሞት ላይ ሞት ይሄ እውነት ስለእውነት ለመናገር ሰው በቁሙ ተዘቅዝቆ ሲገደል አይተናል። ሰው በህይወት እያለ በእሳት ሲጠበስ አይተናል። አሁን ደግሞ ከናካቴው በዚህ ደረጃ መንግስት አለ ህግ አለ በምትሉበት ቦታ የሰውን መቃብር ቦታ ሄዶ ኦ ማይ ጋድ ቤተሰቦቻቸውን በቃ ንቀዋችሁ ስላልፈለጓችሁ እኔ እንጃ እኔ አላውቅም። እንግዲህ እኔ አሁን የምትፈጭም የምትሰድም ብዙ ሰዎች ሊሆኑ ይችላሉ። ነገር ግን በራሳችሁ ጉዳይ ላይ እንደዚህ ያልተንዘበገባችሁ ይህንን አጀንዳ አርጋችሁ ሰዎቹን በቃ ሴትዮዋ በህይወት የለችም ልጇን መከተል አለበት ቤተሰቡ ከጭንቀት መውጣት የለበትም የምትሉ ደንበኛ ሰው ሲሞት ምስጥ ሆናችሁ ሬሳ ውስጥ መታችሁ እንደሚበላ ሰው በዚህ ደረጃ መዝቀጥ እውነት እባብ ለመደ ተብሎ በኪስ ተይዞ አይዞርም ማለት እንደናንተ አይነት ሚዲያ ላይ ያላችሁ ተሳዳቢዎች ህዝብን የምታባሉ ስፔሻሊ ሽታዬ አብሳላት አንቺ የራስሽ በጣም ተወርቶ የማያልቅ ጉድ ከኋላሽ ይዘሽ አይዶን ነው እኔ ለመተቸት ብቻ ሳይሆን በየቤቱ እዮዳብ ጋር ገብተሽ አሁን ሰው ስላወቀ ነው እዮዳብ ጋር ገብተሽ የዛሬ 7 ዓመት ያላገጠበትን አይሽ የሄድሽበትን ርቀት አይሻል እኔ ጋር መተሽ ሁሉም ሰው እንዲህ አትክቱ ይችላል። ለምን በዚህ ደረጃ ቤትሽ ውስጥ ያለውን ነገር ለምን አትሰሪበት? ያንቺ ጉድ ቀላል ሆነ ይሽታይ ከማልታ ጀምረሽ እስከ ጀርመን ድረስ የገማ ታሪክ ለምን ከሀገር ቤት እንደጣፈሽ ሁሉ ሰው ቢሰማ አክቱ ብሎ አንቺን እንደው የወር አጀንዳ ስለ እውነት ለመናገር እኔ እንጃ እኔ አላውቅም። ቱ ቢ አነስት እንደዚህ አይነት ነገር ይሄ ለህዝቡ የሚያስፈልግ ነገር ቤተሰብ አይዘን ነው እንዴ? ነገ ደግሞ ሬሳውን አስቆፍረን አውጥተን ኧረ ምን ጉዶች ናችሁ? ከየት ነው የመጣችሁ? ከእናንተ ጋር እውነት ግን እኛ ተደምረን ኢትዮጵያ የተባለ እናንተ እኮ የቤተሰባችሁ የሀገራችሁ የማህበረሰቡ ትልቅ ነቀርሳዎች በእውነት ነው። ከአይም በቃ ካስተሳሰብ ምንም ዝቃጭ የሆነ ማሰብ የማትችሉ የወረደ የዘቀጠ በራሳችሁ እንኳን የማትተማመኑ ሰዎች ናቸው። ይህንን አጀንዳ የምታዞሩት በየቤታችሁ ያለውን ጉድ ብታወሩበት ሌላውን ማህበረሰብ ብታስተምሩበት ጉድ ከሰገራ የገማ ጉድ ይዛችሁ በሰው ጉዳይ ላይ እንዲህ ስትንቀጠቀጡ ፍትህ ያላገኙ የተገደሉ የተደፈሩ አሁን ደቡብ ላይ እንኳን በቀደም ዕለት አንድ ሴትዮ ሰምቻለሁ ልጃቸውን ሊደፍርባቸው ሲሉ እሳቸው ሲመጡበት እናትየውን ገሉ በእናትየው ሬሳ ላይ ልጃቸውን የደፈረ እንዲህ አይነት ሞት ፍርድ ተደረገ። ባይዘው ደቡብ ክልል የሚሰጠውን እንትን በጣም ነው የሚወደው የእውነት እንደ ክልል የሚሰጡትን ከዚህ በፊትም እንደዚህ አይነት እንትን ሰጥቶ በጣም ነው ማከብራቸው የእውነት እንደዚህ በዚህ ደረጃ አይውሽ ይሄ ነገር የተደረገው ነገር ደቡብ ክልል ቢሆን ኖሮ እያንዳንዱ ሰው ተለጥፎ በዛ ላይ አብሳለ የገዛ ጓደኛዋ እዛ እሳት ውስጥ ከታምን ብላ ከዛ በኋላ ደግሞ ከዚህ ውስጥ የወጣሽበት ምክንያት ዜጄዚ ደውላልሻል። ከዚህ ውስጥ የወጣሽበት ምክንያት የአንቺ ጉድ እየወጣሽ ያ ጀርመን አገር አንቺ ራሱ አጸያፊ ለማውራት አይደለም ለመስማት የሚሰቀጥጥ ታሪክ ይዘሽ ፎቶሽን ደብቀሻል። እኔ አውቃ ክሶሽ ምክንያቱም እኔ የተናገርሻቸው ንግግሮች ፊትሽ እየታየን አለበት። ህዝብን ከህዝብ ጋር ለማባላት ህዝብን ከህዝብ ጋር ለማናቀስ የሄድሽበት አንቺና አንቺ የሚመሳሰሉ ቡታና ድማደጎች ስርዓት የሌላቸው ሰው እንዴት ካረፈ በኋላ ሐውልቱ የታለው ቁጥሩ የታለው እስቲ ያሳየን ቁጥሩ ኧረ ኦ ማይ ጋድ ቤተሰቦቿን ከማንም በላይ የገደላችሁት እናንተ ልጇን በቁሙ ልብ ልትበሏት የምትፈልጉት እናንተ ቤተሰብን ሀዘን ላይ ሀዘን ይጨምር። በቃ ካልፈለጓችሁ እንዴ ወሬኛ መሆናችሁን አውቀው እንድትመጡባችሁ ካልፈለጓችሁ መብታቸው እኮ ነው። እናንተ በሌላ ጉዳይ ላይ ለምን እንደዚህ አትወጣጡ? ለምን በሰው ጉዳይ ላይ እንደዚህ እውነት ኧረ ተላላኪና አሽከራሪ የሰው ህይወት በዚህ ደረጃ ለምን እናንተ እስቲ ልጆቻችሁን በኋላ ጉብጥ ብላችሁ እዛው ድብድብ ብላችሁ ካንፊደንስ የሚባል የለም። መጀመሪያ ሰው ቤቱን ሲያጸዳ የሰው በራስ መተማመን የሚባል ነገር የሌለው ቂመኞች መርዞች እውነት ፈጣሪ ለዚህ ነው ያዳንዳችሁ ተቀጣጣ እዩት እስቲ በእግዚአብሔር አሁን ይሄ ነውር አይደለም። ምንም አልተደረገበትም ፎቶ ምናምን
ይጻፍበታል። ስም ምናምን ምንም የሚጻፍበት ነገር የለም። መሀይምነት እንደው አዲስ መቃብር ስም ምናምን ይጻፋል። በእግዚአብሔር እኔ አሁን ሰማ እኔ መቃብር ሄጄም አላውቅም። ቱ ቢያንስ ለመጀመሪያ ጊዜ የዛሬ ወር ነው ያየሁት የነጮች። ከዛ ውጭ ግን ኢትዮጵያ ውስጥ አይቻልም። ግን አሁን ትላንትና ሰው ሲናገር 40 ሆኖ ተፍታት የሆነ ነገር ተደርጎ ከዛ ነው መቃብር ምናምን ይስ እንዲህ ምን አገባችሁ? ጭራሽ አልፎ ተርፎ የሌላ ሰው መቃብር ማሳየት የሌላ ሰው ቁስል ኧረ ይሄ ተሰምቶም ታይቶ እናንተማ ጉድ ናችሁ በእውነት እናንተ ከሀገር ወጣችሁ። ኧረ በፈጣሪ ራሳቸው ቤተሰቦቿ እንደዚህ አድርገው የሚያሰሩት ምናምን ቤተሰቦቿ ናቸው። አሁን እንደዚህ አድርገው የሚያሰሩት አሁን እንደዚህ ይደረግና ከዛ በኋላ ቤተሰብ ደግሞ ይመጣና እንደዚህ አድርጎ በፈለገው አይነት እንደዚህ ያሰራል አላቸዋል ማለት ነው። ታዲያ የማን ነው ብለሽ ጠይቂ። አለጋችን የማን ነው ብለሽ ጠይቂ። ግቢው ማለት ነው ግቢው ኦልሬዲ እንደዚህ ሆኖ በዘበኛ ያልጠበቀው አሁን እኛ ዝም ብለን የገባነው ቢሮ የላቸውም። ይሄ በስልክ ደውለን ነው እራሱ ጠይቀን እዚህ ጋር ነው ተብለን የሄድነው። በቃ እንደዚህ ነው ቢሮ የላቸውም። በቃ እንደዚህ ነው። ስለዚህ አሁን ቤተክርስቲያኑ የደብሩ አስተዳዳሪ እዚህ የተቀበረ ሰው ማን ነው ብለሽ መጠየቅ ትችያለሽ። እናቴ በእናትሽ ይሄ ሻይቀር ይሄን መጣለች አሚን እኔ የምፈልገው መሰረት 1179 ቁጥር ነው አይደለም? ለማረጋገጥ ላሳያችሁና ይመስላል ያው 1179 ዘጠኛው ግን አትታይም። ቀብሩ ስንት ቀን በህይወት የሳምንት ቀብር አለ በጣም ነው የሚያሳፍረው። አባቴ ይሙት በጣም ኩዊን እናትና ልጅ ተከባበሩ ስላለች ምንም ማስረጃ ሳይኖራችሁ ኩዊንን መስደብ ይሄ ብሔርተኝነት፣ ዘረኝነት የወረደ የዘቀጠ እናንተ ማለት እዚህ ሚዲያ ላይ የምትሳ ህዝብንም አትወክሉ፣ ግን ህዝብ እንዲያከባችሁ አደረጋችሁ። እያንዳንዳችሁ በዘቀጣ አመለካከት 1000 ጊዜ ጥላቻ ይኖርባችሁ፣ 1000 ጊዜ አትውደዱ። ነገር ግን በዚህ ደረጃ ቤተሰብ ሀዘን ላይ ቁጭ ብሎ እናንተ ከፖሊስ በላይ ፖሊስ ሆናችሁ ምን ነው ለህይወታችሁ እንደዚህ ብትታገሉ የትና የተደረሳችሁ ሀብታም ትሆኑ ነበረ። በእውነት በህይወታችሁ ላይ እንደዚህ በጣም ሰስፔንስ ሆናችሁ ብትሰሩበት ከእናንተ በላይ መርዘኛ እንዴ? ከእናንተ በላይ ነቀርሳ ገዳይ ያስገዳያለን እናንተ እኮ ናችሁ። ምን አይነት ቆሻሻ ነገር ነው። አሁን እቺ አንደኛ ይመስለኛል አሜን የምትባለው ኢትዮጵያ እሷን አሁን ታያላችሁ እንዴት አድርጋችሁ አብሳላት እንዴት አድርጋ እሷን እንደምታጋት ግን አብሳላት ራሱ በእውነት ነው የሚዘገን ታሪክ ያላት እኔ ፎቶሽን ቁጭ አድርጌ መስላችሁ ምን አይነት መርዘኛ ቆሻሻ ሴት በየቤት እየገባች ትንጡ ይዛም እዚህ በግድ አልፈንስ ያለ ነፍስ አጣጣሪ ነው ታሪክ ለእንደው ገና ለገና እዛም ታውቂ በቃ በዚህ በዛም ለነገሩ ደስ የሚለው እዮዳንን ብሎ አባሮች እኔም እንደዛው ሞንም እንደዛው በየገባሽበት የተፈታሽ ሴት ነሽ። እስቲ ልጆች ነሳት በኋላ ስፔሻል ነው እንደገና ደግሞ ሌላ 48 ሰዓት ሰው ልጅ ቤት ውስጥ ቁጭ አድርጎ እንዴት ሶሻል ሚዲያ ላይ በዚህ ደረጃ ግድ ሴት ነሽ ህፃናቷን ትገባለች ነውረኛ ሌላው እሺ ስላልገባው ፈልጎ ሰው መሰብሰብ አስመስሎት ይችላል። አንቺ ግን እንቅልፋተሽ ጓደኛሽ እንኳን አሳልፈሽ መርዘኛ ቆሻሻ ሴት በጀርመን ሀገር ህግ በህግ ብትጠየቅ ራሱ የሚያልፈጭ ነውረኛ ሴት እስቲ ሰው ይረፍ። ቤተሰቦቹ በራሷቸው ጉድ መጥተው ይናገሩ። በቃ በዚህ ድረስ ምን አይነት መሀይሞች ጋር ነው ግን እኛ ምን ኧረ በፈጣሪ በእውነት ለመፈመስ ካላችሁ ፍላጎት የተነሳ የሰውነት ማታከቡ ነርቭ በጣም ኦ ማይ ጋድ በቃ አስጠልተናል።